እውነቱን መናገር አለብኝ። ምንድን ነው የምትነግሪኝ? ምንም ምታል እንዴ? ከኔ ለመደበቅ ነው እዚህ ገብተሽ የምታወሪው? ኧረ አይደለም፣ እዚህ ምን ፈልጌ ነው? ቆይ ህፃን ልጅ መስልሻለሁ እንዴ? እንደዚህ በሚስጥር ስትሾካሾክ ሲያገኘሽ ከመጀመሪያ አይደል? እንደዛ እኮ አይደለም፣ ድንገት ስለምትመጣ እያስደነገጥከኝ። በቃሽ ጽናት፣ ድብብቆሽ መጫወቱን ብናቆም ይሻላል። ምንድን ነው? የምን ድብብቆሽ ነው? ይልቅ ምሳ ላቅርብልህ። እርቦሃል? ጽናት እየጠየኩሽ ነው አይደል እንዴ? እሱማ ግን ወይስ አሁንም ሌላ ሚስት እያጨሽልኝ ነው እንዴ? ምንድን ነው እያልክ ያለው? እንዴት እንደዛ አደርጋለሁ? አላውቅም። ኪራ ካንሰር ታማሚ ነች። ይህን በፍጹም አላምንም። ጽናትም ኪራና ሴት ልታጋባቸው የነበረው የቴቴን ህልመው እንደማድረግ ነበር። ጽናትና ኪራ መካከል የሆነ ቅራኔ ተፈጥሯል። ይህም የእናቱ ጉዳይ ነው። እናቱ የካንሰር ታማሚ ናቸው። ይህንን እውነት ግን እስካሁን ተደብቆታል፣ አልተነገረውም። በዚህም በተደጋጋሚ ከአባቱ ጋራ ስልክ በድብቅ ስታወራ ኪራ እየደረሰባትና እሱን ስታይ እያቋረጠችው ስለሆነ የደበቅሽ ሚስጥር አለ፣ ከዚህ በኋላ እኔና አንቺ ፍቅረኛሞች ነን፣ በእኔና በአንቺ መካከል አንድም ነገር ልትደብቅኝ አይገባም፣ አንቺ ግን የጎንዮሽ መንገድ እየሄድሽ ነው እያለ ኪራ ተቀይሟታል። ይህም ከፍተኛ የሆነ ጭቅጭቅና ቲካራ ፈጥረዋል። ሆሜ መራዊት እናንተ ሴቶች የደበቃችሁን ሚስጥር አለ፣ ዛሬ ግን ልትነግሪኝ ይገባል በማለት መራዊትን አስጨንቋል። ታዲያ መራዊትም የማታ ማታ የኪራ እናት የካንሰር ታማሚ መሆኗን ለናሆሜ ነግረዋለች። ናሆሜም ከፍተኛ የሆነ ጭንቀት ተሰምቶታል። ሰላም ጤና ይስጥልን ወደ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በክፍል 64 ጽናት ድራማ ላይ ተከስተናል። ናሆሜ እናት የልጅ ልጅ ማየታቸው ጉጉት ከቀን ቀን እየጨመረ መጥቷል። ታዲያ ለናሆሜ ደውለውለታል። እሱ በስተትም ቢሆን መራዊትን ያለችበትን ችግር ለመናገር ሞክሯል። ምክንያቱም ልጅ እኛም ቦልቡለን የምንሰራው አይደለም በማለት መልሶላቸዋል። ዳሳቸውም አሁን ላይ መራዊት መውለድ አልፈልግም እንዳለቻቸው አድርገው ነበር ሲናገሩ የነበሩት። እሷ ሳትሆን እኔ ነኝ አሁን ልጅ የማልፈልገው ይላሉ። እንግዲህ በዚህ ሁኔታ ስልክ እያወሩ ሳለ ሁሉንም መራዊት ተኝታ ትሰማ ነበረ። ከዛም እኔ መውለድ ስለማልችልና የቤተሰቦችን ፍቃድ መፈጸም ባለመቻሌ በጣም ይቅርታ እያለችው ነው። በዚህ ጉዳይ ተነጋግረንበታል፣ አንቺን ሊያስጨንቅሽ አይገባም አለ ናሆሜ። ለመራዊት የነገራት ቃላት በጣም የሚገርም ነበረ። እግዚአብሔር ሁሉን ይችላል፣ እሱ ከፈቀደ በ90 ዓመትም ይሰጠናል። የሚጠበቀው መጸለይ ብቻ ነው። እሱ ካለ አሁንም ልጅ ይሰጠናል። ስለዚህ ተስፈኛ መሆን አለብሽ እንጂ ራስሽን እያልፈሰፈች መጉዳት የለብሽም። እኔም ማውቃት ተስፈኛዋን መራዊት ነው በማለት ያበረታታል። በዚህም ትደሰታለች። ጽናት አባት ለጽናት ስልክ ደውለዋል። ታዲያ ስልክ እየተደወለ ነው አንሾ በማለት ኪራ ይሰጣታል። እሷም በመረበትበት ታንሰዋለች። ምን ሆነሽ ነው የጠፋሽው እያሏት ነው። ከዛም ትምህርት ላይ እንደሆነችና አላደርሳት እንዳለ እየነገረቻቸው ነበረ። ከዛም ተርበትብታ ስልኩን ትዘጋዋለች። እንግዲህ የጽናት አባት ከዚህ በፊትም የሆነ ችግር ሲገጥማትና ከኪራ ጋራ በፍቅር ግንኙነት ሳሉ የሆነ ህልም ይታያቸውና ይደውላሉ። አሁንም የሆነ ነገር የታያቸው ይመስላል። ታዲያ ብቻ የሆነ ነገር ሲሆን እሳቸው እንደሚደውሉላትም እየነገረችው ነበረ። መራዊት ከእናቷ ስልክ ተደውሏል። ታዲያ አነጋገሯ ቀዝቀዝ ስላለባቸው እናቷም ጠርጥረው ነበረ። ምን ሆነች ነው እያሏት ነው። ደህና ነኝ፣ ነገር ግን ጥሩ ስሜት እየተሰማኝ አይደለም፣ ካልሆነ ደግሞ እመጣለሁ አለቻቸው። እነ ኪራ አስከፍተውሽ ነው ወይ እያሉ እየጠየቁ ነው። እነሱ እንዳላስከፋትና ለነኪራም ደውላ እንዳትጠይቃቸው አስጠነቀቀቻት። ሆሜና ኪራ ወደ ውጭ ተቀጣጥረዋል። የእናቱ ጥያቄ በጣም አስጨንቆታል። ታዲያ ለጓደኛው ለኪራ እናቱ ልጅ ውለዱ እያለች እያስጨነቀቻቸው እንደሆነ እየነገረው ነበረ። ራም በቃ እውነቱን ንገራት፣ መራዊት ልጅ ብትወልድ ለህይወቱ አደጋ እንደሆነ በማለት ይነግረዋል። ይህንንማ እንዴት አድርጌ መናገር እችላለሁ? እንደውም ጧት ሳወራ ሰምታ የሌለን የደበራት አለ ናሆም። ራም በቃ ትጨናነቅ፣ ካስፈለገም እኔም ቢሆን መጥቼ እነግራታለሁ አለ። መራዊት የተጨናነቀችበትን ጉዳይ ለሰናይት እየነገረቻት ነው። የናሆሜ እናት ለልጅ በጣም ጉጉት አላት። አሁን የልብ ታማሚ መሆኔን ስትሰማ ምን ሊሰማት ይችላል እያለች ነው። ታዲያ መራዊት በዚህ ልክ መጨናነቅ የለብሽም እያለቻት ነው። ካልሆነ ደግሞ እናቴ ጋር ብዬ ልጥፋ ወይ አለቻት። እዚህ አይነት የጅል ውሳኔ መወሰን የለብሽም፣ እናም ሁሉንም ተረጋግተሽ አስቢበት እያለች እያጽናናቻት ነበር። ኪራ እናት ለኪራ ስልክ ደውለዋል።
ታዲያ አባቱ እግሩ እንደተሰበረ ሰምተው ለምን አልነገርከኝም እያሉ ነው። ከዛም በሰዓቱ እኮ ትደነግጫለሽ ብዬ ነው አሉ። እሳቸው አሁን እያመማቸው እንደሆነ ይናገራሉ። ኪራም በመደናገጥ ምን አይነት ህመም ነው እናቴ በማለት ይጠይቃል። ከዛም እሳቸው ቀለል አድርገው ይነግሩታል። ኪራ ለጽናት ከእናቱ እንደተደወለለትና እሷን እንዳስተዋወቃት እየነገራት ነበረ። ጽናትም በዚህ ንግግሩ ተርበተበተች፣ አታደርገውም አለች። እሷ ግን የተደናገጠችበት አንድ ሚስጥር አለ። አሁንም የእናቱ የካንሰር ታማሚ ጉዳይ እሳቸው ተናግረው ይሆን በሚል ሌላ ሀሳብ ውስጥ ነበረች። ወደ ኪራም እየቀለድኩሽ ነው እንጂ የአባቴን መሰበር ስላልነገርኳት ለምን ደበከኝ እያለች ነበር አለ። ወደ ጽናትም ከሀሳቧ መለስ በማለት እንደዛ ነው እንዴ? እንደዛ ከሆነ በጣም መልካም አለችው። ሆሜ መራዊት ስለምትጨናነቅበት ጉዳይ እንዴት አድርጎ ከጭንቀቷና ከድባቴዋ ማውጣት እንደሚፈልግ እያሰበ ነበረ። እንደምንም ፈጥሬ ግን አሁን ካለችበት ስሜቷ ላወጣት ይገባል በማለት ያስባል። ታዲያ ወደ መራዊት ሄድና አውቃለሁ እንደደበረሽ ይላታል። እውነት ነው አልዋሽም፣ የቤተሰቦችን ፍቃድ መፈጸም ባለመቻሌ በጣም አዝናለሁ አለችው። ዳና ሆሜም የቤተሰቦቹ ጥያቄ ተጽዕኖ እንደማይፈጥርበትና ራሴን ህይወት መምራት ይኖርብኛል ብዬ አምናለሁ። ስለዚህ በዚህ ጉዳይ ተነጋግረን ጨርሰንበታልና አትጨናነቂ አላት። ታዲያ መራዊትም በዚህ ንግግሩ በጣም ነበረ የተደሰተችው። ኪራ ሰናይትን ብቻዋን ማግኘት ፈልጓል። ታዲያ የደበቃችሁኝ ሚስጥር አለ፣ እናንተ ስታንሾካሹኩ ነበረ፣ እኔ ስመጣ ግን አላወራችሁትም፣ ይህን ጉዳይ ልትነግሩኝ ይገባል እያለ ነው። ሰናይትም ምንም አይነት የተለየ ነገር እንደሌለና እንዳልደበቁት እየነገረችው ነበር። በመጨረሻም ኪራ ተቆጥቶ ትቷቸው ይሄዳል። ከዛም አጥብቆ ጠያቂ የእናቱን ሞት ይረዳል። አሁን እንዴት አድርጌ ካንሰር ታማሚ መሆኑን ልናገረው እችላለሁ እያለች ነበር ሰናይት። እናይት ኪራ እንደጠየቃት ለመራዊትና ለጽናት እየነገረቻቸው ነበረ። ጽናትም ቀጠለች። እኔንም ጠይቆኝ ነበረ፣ ቅድም ደግሞ ተናዶ ነው የወጣው። እንዴት አድርጌ እውነቱን ልንገረው? በእኔ ቦታ ብትሆኑ ትረዱኝ ነበረ እያለች ነው። መራዊትም ጋሽም ቢሆን እውነቱን ማወቅ አለባቸው፣ አንቺና ኪራ ፍቅረኛሞች መሆናቸውን አለች። ከዛም እንዴት አድርጌ ልንገረው እያለች ነበረ ጽናት። እናይትም ልጁ ይጎዳል በማለት እስካሁን መቆየታቸው ትክክል አይደለም አለች። ጽናትም ከዚህ በኋላ ግን እውነቱን እንደምንም ብዬ ነግረዋለሁ፣ ፍቅር መበጥበጥ አልፈልግም አለች። ሀሴት ለኪራ ደውላለች። ታዲያ ምን ሆነሽ ነው የጠፋሽው እያላት ነው። እሷም ባደረገችው ነገር ሀፍረት እንደተሰማትና አሁን ሰርግ መጥራት እንደምትፈልግ ታናሽ እህቷ ልታገባም እንደሆነ እየነገረችው ነው። ታዲያ ስልክ እያወራ ባለበት ሰዓት ጽናት ተመልክታ ነበረ። ጽናት የቅናት ስሜት ተሰምቷታል። ሀሴት እንዴት ደወለች እያለች ነው። ወዲያውኑ ነበር ተከታትሎ ስልኩን የዘጋው። ሴት እንዴት በዚህ ሰዓት ስልክ ትደውላለች አለች ለኪራ። ኪራም ሰርግ ልትጠራው እንደሆነ ይነግራታል። ታዲያ ጽናትም አፍርፋው ስለነበረ ይቅርታ ይጠይቃትና ከዛም ይስማማሉ። ሆሜና ኪራ ስለ ቀለበት ስነ ስርዓት እቅድ እያወጡ ነው። ታዲያ አንድ አይነት ቀን ሁለታችንም እናደርገው እያሉ ነው። በዚህ ቀን ምን አይነት ደስታ እንደሚሰማቸውም እየተነጋገሩ ነበር። መራዊትና ናሆሜ ወደ ውጭ ወጥተዋል። ታዲያ እንደሚወዳትና ፍቅሩን እንዴት አድርጎ መግለጽ እንዳለበት በጩኸት ምሩ የኔ ብቻ ናት ብሎ ሲናገር ይደመጣል። ብቻ ናሆሜ የሴት ልጅ እንክብካቤውን ቀጥሎበታል። ደስ የሚል ፍቅርም እያሳለፉ ይገኛሉ። የድሮ ማደሪያ ክፍሏ ውስጥ ሄዳለች። ታዲያ ዛሬ ሲያልፍልኝ ክፍሌን ረሳሁሽ፣ እዚህ ግን ክፉና በጎ ብዙ ነገር አሳልፌብሻለሁ እያለች ከተነጋገረች በኋላ ለኪራ አባት ስልክ ትደውላለች። ከዚህ በኋላ የቴቴን ጉዳይ እውነቱን መናገር ይኖርብኛል ለኪራ እያለች ነው። ኪራ ከታች ቤት ሳሎን እንዲሁም ኩሽና እንዲሁም መኝታ ክፍላቸው ሁሉ ሲፈልጋት ቆይቶ ከዛም ወደ እሷ ማደሪያ ነበር የገባው። ከዛም እሱ በሚገባበት ሰዓት እሷ ስልክ እያወራች የነበረውን ታቋርጠዋለች። ጋሼ በቃ በኋላ ደውላለሁ እያለች ነበር እየተርበተበተች ስልኩን የዘጋችው። ኪራም የደበቅሽኝ እውነት አለ፣ በፍቅረኛሞች መካከል ይህን ያህል ድብብቆሽ እየተጫወትሽ ነው ያለሽው። ይህ ደግሞ የመጀመሪያሽ አይደለም፣ ብዙ ጊዜ እንደዚህ ስታደርጊ ደርስብሻለሁ አላት። ጽናትም ድንገት ስለምትመጣብኝ እኮ ነው እኔ እንደዚህ የምደነግጠው አለች። ይልቅስ ምሳር በኋላ አቅርብልህ በማለት ርዕስ ለማስቀየር እየሞከረች ነበረ። ጠየኩሽ ጥያቄ ምላሽ እፈልጋለሁኝ፣ አሁን ርዕስ ለማስቀየር አትሞክር ያለና ፋጠጠባት። ጽናት በደበቀችው ምስጢር ኪራ በጣም ተናዷል። ወደ መጠጥ ቤትም አምርቷል።
ከናሆሚ ጋር ተገናኝቷል። ምን ሆነ ነው እያሉ ነው። አሁንም ተጋጫችሁ እንዴ? አዎ ፍቅራችን ኤክስፓየር ዴት አደረገ። በቃ 1 ሳምንት ቆየን አይደል? ደግሞ ከማያድሩበት ቤት አያመሹበትም አለ። ናሆሚም ከጽናት ጋር ምንድን የሆናችሁት ንገረኝ አለው። ከዛም አንድ የምትወዳት ፍቅረኛ ትልቅ ሚስጥር ብትደብቅህ ምንድን ነው የሚሰማህ አለው። አለመታመን ነዋል። አይህ እኔም ስለማታምኝ ነው እንደዛ አይነት ነገር የደበቀች በማለት ይመልሳል ኪራ። ናሆሚም እንደዚህ የደበቀችን ነገር እንደምንም ብዬን ይጠይቃታለሁ፣ አንተ አትጨናነቅ አለው። ከዛም ናሆሚ አዎ የሆነ ነገር አድርግ፣ እኔ እንደዚህ እየበደለችኝ እንኳን ከሷ መራቅ አልችልም፣ በጣም ነው መወዳት አለው። ናሆሚ ከኪራ በሰማው እውነት በጣም ተናዶ ነበረ ወደ ቤት የተመለሰው። ምን ሆነ ነው እያለች ነው መራዊት። ከዛም የደበቃችሁ ሚስጥር አለ ንገሩኝ፣ ከዚህ በኋላ ኪራ ሲጎዳ ማየት አልፈልግም አለ። ታዲያ መራዊት ጽናት እንዳትናገሪ ብላ አስጠንቅቃኛለች ብትለውም እሷ እስከ መቼ ነው ድብብቆች በተጫወተች ቁጥር ጓደኛ እየተጎዳ ያለው በማለት ያስጨንቃታል። መራዊትም የኪራ እናት የካንሰር ታማሚ መሆኗን ትነግረዋለች። በዚህም በጣም ይጨናነቃል። ከዛም ለእናንተ ግን ማን የነገራችሁ? ጋሼ ነው፣ ደግሞም ስለምታስብለት ነው ይህንን እውነት ያልነገረችው። ከማንም በላይ ጽናት ለኪራ ታስብለታለች። ይህንን ግን ማንም አልተረዳትም በማለት በቁጣ ነበረ የተናገረችው መራዊት። ታዲያ አሁን ከኪራ በስተቀረ ሁሉም ነገር ይፋ የወጣ ይመስላል። ኪራ ይህንን እውነት ይሰማ ይሆን? አብረን የምናይ ይሆናል። የዛሬው ክፍል 64 ጽናት ድራማ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰቡን አመሰግናለሁ።